ተነስቶ ነው ምንድነው አያቴ? ምንድነው እስከዚህ ሰዓት ድረስ መተኛት? አረ ምንድነው አስቴር? አትነሱም እንዴ? ምን ሆናችሁ ነው እስከዚህ ሰዓት ስተኙ? ትንሽ ጓዳፉ። እሺ ምን ማድረግ ነበረብን? ሴት አይደላችሁም እንዴ? ጉድ በሉ እንጂ። ቆይ ምን ለመሆን ነው ጉድ የምንለው? ደግሞ ምን ለመሆን ትያለሽ እንዴ? ሴት ሆነሽ የተፈጠርሽው ለምን ነው ታዲያ? ሴት የመሆን መስፈርቱ በጧት መነሳት ነው እንዴ? እንዴ ነችና አስቴር የሰላም ሳንሰኝ ጭራሽ አንቺ ጣለብኝ። እሺ አሁን እሱን ታውት። ቆይ ምን እንድናደርግ ነው በጧት የቀሰቀስሽን? ተነሱ እስቲ ይመርባችሁ። ቤተክርስቲያን ደርሰን እንምጣ እስቲ። ለእሱ ነው የቀሰቀስሽን? አዎ ለእሱ ነው እንዴ ብሎ ቀለል ማድረግ ምንድን ነው? እኔ አልሄድም። ለምንድን ነው የማይሆነው? በቃ መሄድ አልፈልግም። እንቅልፌን ገና አልጨረስኩም። አንቺ ምን ታደርጊ? ሜላት ነች እኮ ያጨ ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ እንግዲህ ኖላዊ ድራማ ክፍል 48 ይዤ መጥቻለሁ። ሰብስክራይብ እና ላይክ እያደረጋችሁ ውድ ተመልካች ይሄንን ቻናል አበረታቱኝ ማለት ነው። ድራማው እንግዲህ በጣም አስርና ዶክተሩ የሀና አባት ተያያዙ። እንግዲህ የሀና አባትን ዶክተር እያዋራው እያለ አንዳንድ ነገር ሊጠይቀው ዶክተር የሀና አባትን አንዳንድ ነገር ሊጠይቀው ሲል የሀና አባት ለሀና አባት አንዳንድ ነገርን ሊያስረዳው ሲነሳ ዶክተሩ አሲር ወይ ጆሮ መጣበት ማለት ነው። ጆሮ ሲመጣ የሀና አባት ምንድነው ዶክተር ችግሩ ምንድነው? እንዴት እንደዚህ ይሆናል ብሎ በቃ እየደነገጠ እያለ አሲር መጣ። አሲር ወይ ጆሮ ሲመጣ ነገሮቹን እንግዲህ አሲር ወዲያው እንዳልሆነ አረጋቸው። ነገሮቹን ወደው በቃ አፋፋውን ዶክተሩን ብሎ በኋላ እንገናኛለን ብሎ ዶክተሩም ተነስቶ እንደሄደ የእነሱ ቻናል ላይ ውድ ተመልካች እናንተም ትመለከታላችሁ ማለት ነው። ግን ቢሆንም ነገሮቹ ሀናና ጆሮ ሲገናኙ ሀና በጣም እያዘነች ነው። እኔ ለምንድን ነው እንደዚህ የሚሆነው? እኔ ደግሞ እንዴት ነው ትንሽ ብር ነው የወሰድኩት፣ ትንሽ መድኃኒት ነው ከመንግስት ሆስፒታል ለዛውም የወሰድኩት፣ እንዴት እንደዚህ ይሆናል ብላ አስርን እንዴት 600,000 ብር ይደርሳል ብሩ ብላ በጣም እየተጠያየቁ ነበረ። ጆሮ ደግሞ አይዞሽ ሀና እያላት ነው። እንግዲህ በዚህ ላይ እነ እትዬ ሰዎቼ ገና ይበሉናል፣ ሰዎቼ አልሰሙም፣ ምን አባቴ ማድረግ አለብኝ ብላ ሀና በጣም እያዘነች ነው። እንግዲህ በመካከሉ ለማለት ትላንትና ተደውሎ ነበረ ማለት በድጋሚ ማለት እንግዲህ እንደመጣች መታ ዶክተሩንም እየጠየቀች ሀናንም ሁሉም በተሰበሰቡበት ቦታ እየተጠያየቁ ነበረ። እቺ እርግቤ መታ ነበረ። በጣም በሚገርም ነገር ከበድ የሚል ቃላት እርግቤም እንደተናገረች ሀናን ሁላችሁም ታውቃላችሁ። እንግዲህ እኔ እንዴት ይሄ ሁሉ ብር ይሆናል? በ200,000 ብር አይደለ እንዴ የተስማማ ነው? ሀና ስትሽ እንዴት እንደዚህ ታደርጊያለሽ ብላ ሀናን እንግዲህ ስትጠይቃት፣ በእርግጥ አይኗንም ማየት አትፈልግም። ስትጠይቃት ሀና ደግሞ እትዬ እኔ እንደዛ አይደለም የሆነው ነገር እኔ
ከመንግስት ሆስፒታል በ100 ብር ነው ለአባቴ መድኃኒት 3 ጊዜ ሄጄ ያመጣሁት። እነሱ ግን እዚህ ዶክተሮቹ አንድ መድኃኒት 17,000 ነው እንደዚህ ሁሉ ተገምቷል። ይሄ መድኃኒት አባቴ ደግሞ ለ3 ቀን ነው 2 ቀን ብቻ ነው ለአባቴ መድኃኒቱን የሰጠሁት እንጂ እኔ ይሄንን ሁሉ መድኃኒት ለአባዬ አልሰጠውም ብላ ስትሟገት እንግዲህ ሀና ዝም በይ አንቺ በመካከሉ እርግቤ ዝም በይ አንቺ ውሸታም መድኃኒቱን እየወሰድሽ እያወጣሽ እየሻሽው ነበረ እንዴት እንደዚህ ይሆናል ብላ ወይዘሮ ማለት ጎን ቆማ እንግዲህ ወይዘሮ ማለት ጎን ቆማ እርግቤ ሀናን እንዴት እንደምትናገራት እናንተውም አይታችኋልና ውድ ተመልካች እንግዲህ ሀና በጣም ጭንቀት ውስጥ ገብታለች። እንደገና ደግሞ ወይዘሮ ማለትም ወደ ቤት ገብታ በጣም እየበጠበጠች ነው። ሰላሚናን ራሱ ምንድነው የሆንሽው ማለት ሰላሚና ራሱ አትችልም። በጣም ተቆጥታለች። ከፊቴ ሂጂ ሰላሚናንና ምላሴን እንግዲህ በሀና ሰበብ በጣም እየጣላቻቸው ነው። እናቴ ካልነገርሽኝ ብላ ህኘ ስትልባት እንግዲህ አይንሽን ማየት አልፈልግም ከፊቴ ወደዛ ዞር እንድትይ ነው የምፈልገው ብላ እንግዲህ ሰላምን ራሱ በጣም ስትመነጫጭቃት ነው። ሰላምና ደግሞ በጣም ኃይለኛ ልጅ እንደሆነች እናንተም ታውቃላችሁ። በቃ ይወጣልሻል ታዲያ ብላ ነው የወጣችላት። እንግዲህ የሚቀጥለው ቪዲዮ ደግሞ የሀና አያት የነ ሰላሚና እና የነ ምላሴ አያት ታረጋጊ ነገሮቹ እንደዚህ አይደለም ስትላት ነው እንግዲህ ስለ ሕክምናውም ስለ ሀና ሕክምናውም ስለ ሀናም ምንም በቃ ማለት በአሁኑ ሰዓት እንደምትታየው ከሆነ ሁሉንም ሰው በ4 ነጥብ እንደምትዘጋ ነው እየተናገረችው። እንግዲህ ውድ ተመልካች ከዚህ በላይ በጣም ሀና በጣም ፈተና እየበዛባት ነው። ግን በስተመጨረሻው ድሉ የእሷ እንደሆነ ልቤ ይረዳኛል። የሰው ልጅ እንግዲህ ፈተና ያለ ነው እና መፈታተን ምንም ማለት አይደለም እና ነገሮቹ በጣም ከባድ ናቸው ማለት ነው እና አሮጊቷ ደግሞ የሰላሚና አያት በስማቸው ነው የሚጠሯቸው እነ ሰላም። እንግዲህ አንዳንድ ሰው ከፍቅር ነው እና አንዳንድ ሰው አባቱን ራሱ በስማቸው ነው የሚጠሩት። ከፍቅራቸው ስለበዛ ነው በስም ሰውን የሚጠራው አንዳንድ ሰው። እንግዲህ አያታቸው ደግሞ በጣም ሽቅርቅር አያት ነችና በመካከሉ ቪዲዮም የኛውን የነሱ ዩቱብ ላይ እኔ አስገብቼ ነበረ አይታችኋል። እሱ ዩቱብ ላይ ደግሞ ሀና ከመጀመሪያውንም በአቮካዶ አትበላም፣ አሁንም አቮካዶ አትበላም እና እንግዲህ አሮጊቷም ሀና የማለት እንደሆነችው አስጠንቀቃ ታውቃለች። ማለት ግን ሀናን ዝም ብላ ነው የምታሳቅቃት ማለት ፈልጌ ነው እና ምላሴ ደግሞ ሀናን በጣም ይወዳታል። ሰላሚናም ሀናን በጣም ትወዳታለች። ብቻ ልጆቹ ሀናን በጣም ይወዷታል። አያቷም ሀናን ትወዳታለች። ግን ደብቋንም ለጊዜው ሚስጥሩ ተደብቆ ሁሉም ሀና ማለት እንደሆነች ታስታውቃለች ማለት ነው እና ስለዚህ ውድ ተመልካች እንግዲህ የሚመጣውን ነገር አብረን እንመለከታለን። ጆሮ ደግሞ በጣም ነው ሀናን እየረዳት ያለው። ሀና ወደ ስራ ስትሄድም አባቷን ይጠብቃታል።
ምግብን ያው እየተጫወቱ አብረው አብረው ምግብን ይበላሉ። ግን ምንም ማድረግ ስለማይቻል እና እንግዲህ ውድ ተመልካች ሀና አንዳንድ ነገር እየደረሰባት ነው። አንዳንድ በቃ የሚያናድድ ነገሮች እየደረሰባትም ስለሆነ እሱም እንግዲህ እግዚአብሔር ያወጣታል ብዬ አምናለሁ ማለት ነው። ውድ ተመልካች ሀናና ምላሴ ሀናና ጆሮ በጣም ተፈቃቅረዋል ይመስለኛል። ሀንዬ ከፊቴ ዞር ካልሽ እኔ በጣም ነው የምትናፍቀኝ። አባትሽ ሕክምና ጨርሶ ወደ ደሴ ሲሄድ ምን እሆናለሁ ተናፈቀኛለሽ እያላት ነው። እኔም እኮ ጆሮ እኔም ተናፈቀኛለክ እሱ ስትለው በህይወት ዘመኔ እኔ ናፈከኝ የሚለኝ ሰው አይቼ አላቅም ሀናን እያላት ነው። ጆሮ እንግዲህ አንዳንድ ቦታ ሌባ ስለሚሉት ኑሮውን ለማሻሻል ያው ለተወነውም ብሎ አንዳንድ ነገር እየሰራኩ ነው ስለሚል በአይሞሬ ውስጥ ለራሱ ሴፍ አድርጎ ሰው የሚወደው አይመስለውም ይመስለኛል። ይሄ በራሴ አስተሳሰብ ነውና ሀና ናፈቀኝ ስላለችው በጣም ነው ድንብርብሩ እየወጣውና እነዚህ ሰዎች እንግዲህ የሚፈቃቀሩ ይመስለኛልና ውድ ተመልካች ስለዚህ ምንም ማድረግ አንችልም። እግዚአብሔር ያጣምዳቸው። ሀናንም እግዚአብሔር ለበጎ ያድርግላት። ሁሉም ነገር ለጊዜው ነው እንጂ የሚስተካከልላት ይመስለኛል። ይህንን ቻናል ሰብስክራይብ እና ላይክ እያደረጋችሁ መቼም አትሰሙን። በግዴታ ላይክ ማስደረግ አንችልም። ቪዲዮዎችንንም እንግዲህ ስላልወደዳችሁ ነው ይመስለኛል። ቢያንስ ገብታችሁ አንዳንድ ነገር ብታዩ በጣም ደስ ይለኛል። የማትፈልጉ ከሆነም ግዴታ ሰብስክራይብ እና ላይክ አድርጉኝ ማለት በእኔ በኩል ነውር ነው። ግን ቻናሉ ማደጉ የማይቀር ነው፣ በግድ ነው የሚያድገው ማለት ነው። በሌላ ቪዲዮ እስከምንገናኝ ፋዘር ስልክ የጠራ አሴር ምንድን ነው ነገሩ እያልኩ ነው። ምንድን ነው እነዚህ ሰዎች